የአላህ ስብሓንሁ ወተዓላ ውሳኔዎች ሲጣሱ ስሜት አልባ መሆን ኢማናችን እንደ ደከመ ከሚጠቁሙን ነገሮች አንዱ የአላህ ስብሓንሁ ወተዓላ ውሳኔና ድንጋጌ ሲጣሱ ስሜት አልባ መሆን ነው። ይህ የሚሆነው ሰዎች በልባቸው ውስጥ ያለው የኢማን ብርሃን ተዳፍኖ ስለቆየ ነው። በመሆኑም እነዚህ ሰዎች መጥፎ ተግባራትን ለመከላከል ወኔው አይኖራቸው፣ ሰሪዎቹንም ወደ ቀና ጎዳና የማመላከት ፍላጎት አይታይባቸውም። የአላህ ስብሓንሁ ወተዓላ ደንብ ሲጣስ ለአላህ ስብሓንሁ ወተዓላ ሲሉ አይቆጡም። ነቢያችን ሰለዋቱ ረቢ ወሰላሙሁ ዐለይህ እንደዚህ ልቦናቸው በሐራም ያደፈደፈ ሰዎችን ሲገልጹ ሐራም በሰራ ቁጥር ልቡ ላይ ጥቁር ነጥብ ያርፋል። ከወንጀሉ ካልተቆጠበ ጥቁሩ ነጥብ ልቡን ሞልቶት ይሸፍነዋል። በመሆኑም ከፍላጎቱ ጋር እስካልተጣጣሙ ድረስ መልካም ሥራዎችን አያበረታታም፣ መጥፎ ሥራዎችንም አይከለክልም። ሙስሊም ዘግበውታል። ኢማኑ የታመመበት ሰው ጥሩና መጥፎ ነገር የተምታታበት ነው። ለዚህ ሰው ሁሉም ነገር እኩል ነው። በመልካም ነገር ለማዘዝ ከመጥፎ ነገር ለመከልከል ምንም ፍላጎት የለውም። በመሆኑም ለመልካም ነገር የሚኖረው ፍላጎትና ለክፉ ነገር የሚኖረው ጥላቻ ከልቡ ውስጥ ይጠፋል። በምድር ላይ መጥፎ ነገር ተሰርቶ ቢሰማ ቅር አይለውም። በዚህ ምክንያት መጥፎ ነገር ሲሰራ አይቶ ከደገፈው እኩል ወንጀሉን ይሸከማል። ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው እንዲህ ብለዋል። በምድር ላይ ኃጢአት ሲሰራ የተመለከተና ድርጊቱን የጠላ በሌላ አጋጣሚ የተቃወመ ብለዋል፣ ወንጀሉ እንደተሰራ ያላወቀ ነው። ወንጀሉ ሲሰራ ያልተመለከተ ነገር ግን ያጸደቀ ወይም የደገፈ ለድርጊቱ ምስክር እንደሆነ ነው። አቡ ዳውድ ዘግበውታል። ሁለተኛ የኢማን ድክመት ጠቋሚ አድናቆትንና ክብርን መፈለግ። በኢስላም መሪ ማለት ኃላፊነት የሞላበት ነው። ነገር ግን ለሕዝብ አገልጋይ እንዲሆን በተሾሙበት የኃላፊነት ቦታ ሰዎች ከፍ ከፍ እንዲያደርጉትና እንዲጎበድዱለት መሻት የኢማን ድክመትን የሚያመላክት ማሳያ ነው። የክብርና አድናቆት ልክፍት የለከፈውና የሕዝብ አገልጋይነቱን የዘነጋ መሪ ነቢያችን ዓለይሂ ሰላቱ ወሰላም የሰጡትን ማስገንዘቢያ ማጤኑ ግድ ይለዋል። መሪ ለመሆን ትጓጓላችሁ፣ ነገር ግን የቂያማ ቀን ትጸጸታላችሁ። መጀመሪያ ቀላል ቢመስልም በኋላ ላይ ግን ጠጣር ነው። ቡኻሪ ዘግበውታል። በሌላ ሐዲታቸው እንዲህ ሲናገሩ ከፈለጋችሁ ስለ መሪነትና ምንነቱ ልንገራችሁ። መጀመሪያ ወቀሳ ነው፣ ሲቀጥል ጸጸት ነው፣ ሲሰልስ የቂያማ ቀን ቅጣት ነው። በፍትህ የመሩት ሲቀሩ ብለዋል። ነገር ግን ለሥራው በአካባቢ ከርሱ የተሻለ ዕውቀት ያለው ከሌለ በጎ በመስራት ንያ በመሽቀዳደም ኃላፊነቱን መውሰድ የተመረጠ ነው። በተለይ ሀገራችን ባለችበት ተጨባጭ እውነታ ሙስሊሞች የመዲነት ቦታ ላይ መቆናጠጥ የግድ ነው። ጀማዓ ሰላት መከልከል፣ ሒጃብን ከእህቶቻችን ላይ መግፈፍና መሰል ጥቃቶች በመዲነት ቦታው ላይ ያሉት ሙስሊሞች ቢኖሩ ወደ ምን ሊለወጥ እንደሚችል ማሰብ ይቻላል። በተለይ አላህ ስብሓንሁ ወተዓላ እድሉን ሰጥቷችሁ የከፍተኛ ትምህርትን የቀሰማችሁ እንዲሁም በየቀበሌውና መንደሩ ያላችሁ ሙስሊሞች የመሪነትን ቦታ ለመያዝ ራሳችሁን አላህ ስብሓንሁ ወተዓላና ረሱል ዓለይሂ ሰላቱ ወሰላም በሚፈልጉት መልኩ ማዘጋጀት አለባችሁ። ምክንያቱም ሌላው ያላገኘውን ጸጋ አግኝታችኋልና አላህ ስብሓንሁ ወተዓላ በሰጣችሁ ኒዕማ ሳይጠይቃችሁ አንዲት ጋት እንኳን ማንቀሳቀስ እንደማትችሉ ግልጽ ነው። ስለዚህ እንደ ነቢዩላህ ዩሱፍ ዓለይሂ ሰላም ኸይር ለመስራት በሚል ንያ ቀዳሚና ተመራጭ መሆን ነው። ሆኖም ግን አንዳንድ ቀልባቸው በኢማን ያልተገራ ሰዎች እንደሚሆኑት ከማዘዝ ሱስ ጋር መጣባት የለብንም። እነዚህ ሰዎች አድናቆትንና ክብር ፍለጋ ከወንበር ላይ አልወርድም ይላሉ። ሌሎች ደግሞ አሉ
የስብሰባ መሪ በመሆን ችሎታቸውን ከሁሉ በላይ አዋቂነታቸውን የማሳየት አባዜ የተጠናወታቸው። በሚመሩት ስብሰባ ላይ የሌሎችን ሐሳብ ያጣጥላሉ። እነርሱ ጀምረው እነርሱ ይጨርሱታል። እነዚህ ሰዎች ስልጣናቸውን ማሳየት የሚሹ ናቸው። ነቢያችን አለይሂ ሰላቱ ወሰላም ለእነዚህ ሰዎች ስብሰባቸው የእርድ ቦታቸው ነው ብለዋል። ከነዚህ የእርድ ቦታዎች ተጠንቀቁ የሚለውን ሐዲታቸው የአንዳንዶቹ ኢማን ድክመት አፍ አውጥቶ የሚናገር ነው። ሐቂቃ በተገኙበት ሁሉ ሰዎች አደግድገው መቀመጫ እንዲለቁላቸው ይፈልጋሉ። ይህን አስመልክተው ነቢያችን አለይሂ ሰላቱ ወሰላም እንዲህ ብለዋል፣ የአላህ ባሪያ እንዲነሳለት የፈለገ መቀመጫው በጀሃነም እንደሆነ ይወቀው ብለዋል። ቡኻሪ ይዘግበውታል። አንድ ቀን ሙዓዊያ ረዲየላሁ ዐንሁ ከኢብኑ ዙበይርና ኢብኑ ዐምር ጋር ይገናኛል። ኢብኑ ዐምር ከተቀመጠበት ይነሳል፣ ኢብኑ ዙበይር ግን እንደተቀመጠ ነው። በሌላ ዘገባ ኢብኑ ዙበይር ከኢብኑ ዐምር የተሻለ የእውቀት ባለቤትና የተረጋጋ ስብዕና የተላበሰ ነው በሚል ተገልጿል። ሙዓዊያ ረዲየላሁ ዐንሁ ለኢብኑ ዐምር ተቀመጥ፣ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰዎች እንዲነሱለት የፈለገ ሰው መቀመጫው ጀሃነም ነው ሲሉ ሰምቻለሁ አለው። አቡ ዳውድና ቡኻሪ ይዘግበውታል። በኢማን ያልተገራች ልብ በኩራት ትወጠራለች። እንደነዚህ አይነት ሰዎች ባሉበት ስብስብ ቆሎም ይሁን ውሃ ሲታደል በቀኝ ከተጀመረ በንዴት ይጦፋሉ። ወደ ቤት ሲገቡ ሰዎች ተነስተውላቸው ወንበር ካለቀቁላቸው እፊታቸው ይጠቁራል። ነቢያችን አለይሂ ሰላቱ ወሰላም እንደነዚህ አይነቱን ተግባር ተቃውመውታል። አንድ ሰው እርሱ እንዲቀመጥ ሲል ሌላውን አያስነሳ ብለዋል። ቡኻሪ ይዘግበውታል። ሆኖም ግን አቅመ ደካማና አዛውንቶችን ለመርዳት ከወንበር መነሳት የተወደደና ተገቢ አክብሮት ነው። ሶስተኛ የኢማን ድክመት ጠቋሚ ንፉግነትና ስግብግብነት። አላህ ስብሓንሁ ወተዓላ በቅዱስ ቃሉ አንሳሮችን ሲያወድሳቸው እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። በእነሱ ላይ ችግር ቢኖርባቸውም በነፍሶቻቸው ላይ ሌላውን ይመርጣሉ። ሱረቱል ሐሽር አንቀጽ 9። ነቢያችን አለይሂ ሰላቱ ወሰላም በሐዲታቸው ኢማንና ንፉግነት በልብ ውስጥ ተጣምረው አይገኙም ብለዋል። በሌላ ሐዲታቸው የንፉግነትን አስከፊነትና ውጤቱን ሲያብራሩ ከንፉግነት ተጠንቀቁ፣ ከናንተ በፊት የነበሩት ህዝቦች የጠፉት በንፉግነታቸው ነው። ንፍግናቸው ስስታም እንዲሆኑ አዘዛቸው። ስስታም ሆኑ። ዝምድና እንዲቆርጡ አዘዛቸው። ዝምድናቸውን ቆረጡ። ስነ ምግባር አልባ እንዲሆኑ አዘዛቸው። ስነ ምግባር አልባ ሆኑ ብለዋል። አቡ ዳውድ ዘግበውታል። ኢማኑ የደከመ ስስታም ሰው ለአላህ ስብሓንሁ ወተዓላ ብሎ የሚያወጣው ነገር የለም። ወንድሞቹና እህቶቹ በድህነት ሲማቅቁ፣ በረሃብ ሲፋጁ፣ ታርዘው በብርድ ሲጠበሱ፣ ሆዱን ሞልቶ በሞቀ ብርድ ልብስ ተሸፋፍኖ የሚተኛ ነው። ስለ ንፉግነትና ስስት ከአላህ ስብሓንሁ ወተዓላ የበለጠ የሚያብራራ አናገኝምና እነሆ ها أنتم هؤلاء تدعون لتنفقوا في سبيل الله فمنكم من يبخل ومن يبخل فإنما يبخل عن نفسه والله الغني وأنتم الفقراء وإن تتولوا يستبدل قوما غيركم ثم لا يكونوا أمثالكم نكو أن أنت النزيع بالله من قد تلقسوا زند يمتترناتشو كان أنت موست يميسست سو الله يميسستم سو يميسستو براسو لاي بتشانو اللهم كبرتينا أن أنتم دهوش ناتشو بتشاشوم ليلوچن حزبوچ يلوتال كزيام
ባለመታዘዝ ቢጤዎቻችሁ አይሆንም። ሱረቱ ሙሐመድ አንቀጽ 38። አራተኛው የኢማን ድክመት ጠቋሚ ተግባር አልባ ስብከት። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ያ አዩሃ አለዚነ አመኑ ሊመ ተቁሉነ ማ ላ ተፍዓሉን ከቡረ መቅተን ዐንደ አላህ አን ተቁሉ ማ ላ ተፍዓሉን። እናንተ ያመናችሁ ሆይ የማትሰሩትን ነገር ለምን ትናገራላችሁ? የማትሰሩትን ነገር መናገራችሁ አላህ ዘንድ መጠላቱ ተለቀ። ሱረቱ ሰፍ አንቀጽ 2 እና 3። ይህ የንፍቅና መገለጫ እንደሆነ አይጠረጠርም። ሰዎች በንግግራቸው ብቻ ሳይሆን በተግባራቸውም ይመዘናሉ። ንግግራቸው ከተግባራቸው ጋር ያልገጠመላቸው ሰዎች በጓደኞቻቸው ዘንድ የተናቁ ከመሆናቸውም በላይ በአላህ ስብሓንሁ ወተዓላ ፊትም ተጠያቂ ናቸው። ስለ ጥሩ ነገር ይናገራሉ፣ እነርሱ ግን አይፈጽሙትም። ያ አላህ ከነሱ አታድርገን፣ ኢኽላሱንም ስጠን ያ ረብ። ከእኩይ ተግባር እንድንጠነቀቅ ያዙናል፣ እነርሱ ግን የከለከሉትን ይፈጽማሉ። እንደነዚህ አይነት ሰዎች ከጀሃነም ወዳጆች ጋር እንደሚከላከሉ አይጠረጠርም። አምስተኛ የኢማን ድክመት ጠቋሚ በሌሎች ውድቀት መደሰት። ከኢማን ድክመት ጠቋሚዎች አንዱ በወንድምና እህቱ ላይ በሚደርሰው ጥፋት መደሰት ነው። ይህ ሰው ደስታውን ወይም ስኬቱን የሚለካው በሌሎች ውድቀት ነው። ስድስተኛ ወንጀሎችንና የተጠሉ ነገሮችን አቅልሎ መመልከት። አንዳንድ ሰዎች ሥራ መስራት ሲፈልጉ ምን አይነት ጥሩ ሥራ መስራት እንዳለባቸው አይጠይቁም። ይልቁን በተቃራኒው ይህን ነገር ብሰራው እንደ ሐራም ይቆጠርብኝ ይሆን ወይስ የተጠላ ብቻ ነው ይላሉ። ይህ አስተሳሰባቸው ይጠልፋቸውና ሐራም ውስጥ ይዘፍቃቸዋል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ እንስሶችን በተከለከለ ቦታ እንዳሰማራ እረኛ በአጠራጣሪ ነገሮች ውስጥ የወደቀ ሰው በሐራም ውስጥ ይወድቃል። ቡኻሪና ሙስሊም ዘግበውታል። እነዚህ ሰዎች ከተጠሉም ሆነ አጠራጣሪ ከሆኑ ተግባራት የመታቀብ ምንም ፍላጎት የላቸውም። በአንድ ጉዳይ ፈትዋ ጠይቀው ሐራም ነው ከተባሉ ሐራም ነው ወይስ ቅጣቱ ምንድነው እና ሌሎች ተመሳሳይ ጥያቄዎችን የሚደረድሩ ናቸው። ከመጥፎ ተግባራት ለመታቀብ የሚያስቡ ሳይሆን ትልልቆቹን ሐራሞች ለመተግበር የተዘጋጁ ናቸው። ከትናንሽ ወንጀሎች የወሰዱት ልምድ ወደ ዋነኞቹ ወንጀሎች ያሻግሯቸዋል። ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው እንዲህ ይላሉ፣ የቂያማ ቀን ጥሩ ስራቸው ነጩን የቱሃማ ተራራ የሚያክል የደረሰ ነገር ግን አላህ ስብሓንሁ ወተዓላ ስራቸውን በአየር ላይ አመድ የሚያደርግባቸውን ሰዎች አውቃለሁ። ተውባንም የአላህ መልእክተኛ ሆይ ሳናውቅ ከነዚህ ሰዎች ጋር እንዳንደባለቅ ስለ እነርሱ አብራሩልን ሲሉ ጠየቋቸው። ነቢያችንም ሰለዋቱ ረቢ ወሰላሙሁ ዐለይህ ሲመልሱ የእናንተ ወንድሞች ናቸው፣ እናንተኑ ነው የሚመስሉት፣ እንደናንተው በሌሊት ለሰላት የሚቆሙ ናቸው። ነገር ግን የአላህን ውሳኔ ለመጣስ እድሉን ካገኙ የሚጥሱ ናቸው። ኢብኑ ማጃህ ዘግበውታል። ሐራምን ያለምንም ቅሬታና ጥርጣሬ የሚሰሩ ሰዎች እየቀፈፋቸውና ፈራተባ እያሉ ከሚሰሩት የበለጠ የከፉ ናቸው። ሁለቱም አደጋ ውስጥ ቢሆኑም የመጀመሪያዎቹ ግን የበለጠ አደጋ ውስጥ ናቸው። እነዚህኞቹ ኃጢአትን ቀለል አድርገው ነው የሚመለከቱት። ከኢማናቸው ድክመት የተነሳ አንዳንዴ ምንም ስህተት እንዳልሰሩ ሊሰማቸው ይችላል። ኢብኑ መስዑድ ረዲየላሁ ዐንሁ የሙናፊቆችንና የሙእሚኖችን ባህሪ ሲገልጹ ሙእሚን የሆነ ሰው ወንጀሎቹን የሚመለከተው ከአሁን ሊወድቅበት እንደሚችል ካናቱ ላይ እንደተንጠለጠለ ተራራ ነው። ነገር ግን በወንጀል ውስጥ የተዘፈቀው ወንጀሎቹን የሚመለከተው ከአፍንጫው ላይ እንዳረፈችና እሺ ብሎ እንደሚያባራት ዝንብ ነው። አጂብ። ሰባተኛ የኢማን ድክመት ጠቋሚ ጥሩ ስራዎችን አሳንሶ መመልከት። መልካም ስራዎች ወይም ሐሰናት
የቱን ያክል ጥቃቅንና አናሳ ቢሆኑ አስፈላጊ ናቸው። በመሆኑም ተገቢውን ትኩረት ሊያገኙ ይገባል። አነስተኛ ለሚመስሉ መልካም ሥራዎች ቸልተኛ መሆን የኢማን ድክመት ምልክት ነው። ነቢያችን ዓለይሂ ሰላቱ ወሰላም አናሳ ለሆኑ መልካም ሥራዎች ትኩረት እንድንሰጥ አስተምረውናል። ኢማሙ አሕመድ ከአቡ ጁረይድ አልሑጀሚይ ተላልፎ በዘገቡት ሐዲስ አቡ ጁረይድ እንዲህ ይላሉ፣ ወደ አላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ ቀረብኩና የአላህ መልእክተኛ ሆይ እኛ የበረሃ ሰዎች ነን፣ ከአላህ ስብሓንሁ ወተዓላ ዘንድ ልንጠቀምበት የምንችልበትን አንድ ነገር ይንገሩን አልኳቸው። ነቢያችንም ዓለይሂ ሰላቱ ወሰላም ማንኛውንም መልካም ሥራ አትናቁ፣ ለተጠማ ሰው አቅማዳ ማዘንበል፣ ወንድምህን በፈገግታ ማናገርም ቢሆን እንኳ አሉ። አሕመድ ዘግበውታል። አንድ ሰው ውሃ አጠጡኝ ብሎ ከበር ላይ ቢቆም ውሃ በጣሳ ማቀበሉ መልካም ሥራ ነው። ተግባሩ አነስተኛ መስሎ ቢታይም አሳንሶ መመልከት አያስፈልግም። ወንድምህን በፈገግታ መቀበል፣ ከመስጊድ ቆሻሻ ማንሳት እንዲሁ መልካም ሥራ ነው። እነዚህ ተግባራት ወንጀልን ሊያስምሩ ይችላሉ። አላህ ስብሓንሁ ወተዓላ እንደነዚህ አይነት ተግባራትን ስለሚወድ በእነርሱ ምክንያት የባሪያውን ወንጀል ይምርለታል። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ሲናገሩ አንድ ሰው በመንገድ ላይ የዛፍ ቅርንጫፍ ተጋድሞ ተመልክቶ በአላህ ይሆንብኝ ይህ እንቅፋት ሙስሊሞችን እንዳይጎዳ አነሳለሁ አለ፣ ወደ ጀነትም ገባ ብለዋል። ሙስሊም ዘግበውታል። አነስተኛ የሚመስሉ መልካም ሥራዎችን የሚያጣጥል የኢማን ድክመት ችግር ያለበት ሰው ነው። እንደነዚህ አይነት ባህሪ ለተጠናወተው ሰው ሊመጥነው የሚችለው ቅጣት ረሱል ዓለይሂ ሰላቱ ወሰላም የተናገሩትን ሽልማት ማጣት ነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው እንዲህ ብለዋል፣ ሙስሊሞች ከሚመላለሱበት መንገድ እንቅፋትን ያስወገደ አንድ ሐሰናት ይጻፍለታል። ሐሰናቱ ተቀባይነት ያገኘ ሰው ጀነት ይገባል ብለዋል። ቡኻሪ ዘግበውታል። ስምንተኛ የኢማን ድክመት ጠቋሚ በሙስሊሞች ጉዳይ ላይ ቸልተኛ መሆን። በሙስሊሞች ጉዳይ ላይ ከፍተኛ የትብብር ፍላጎት እና ስሜት መኖር የጠንካራ ኢማን ውጤት ማሳያ ነው። አንድ ሙስሊም ነኝ የሚል ሰው ለአኺራ ወንድሞቹ ዱዓም በማድረግ ይሁን እርዳታ በመለገስ ወገንተኝነቱን ማሳየት አለበት። በየትኛውም የዓለም ክፍል በሚገኙ ሙስሊም ወንድሞችና እህቶች ላይ በሚደርሰው ጭቆና፣ ስቃይና መከራ ቸልተኛ መሆን ራስ ወዳድነት ነው። ይህ በራሱ የኢማን ድክመት ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ሙእሚን ከሌሎች ሙእሚን ወንድሞቹ ጋር ያለው ግንኙነት ጭንቅላት ከሰውነት ክፍሎች ጋር እንዳለው ግንኙነት ነው። ጭንቅላት ሲታመም የሰውነት ክፍሎች እንደሚታመሙ ሁሉ ሙእሚን ወንድሞቹ ሲታመሙ እርሱም ይታመማል። አሕመድ ዘግበውታል። ዘጠነኛ የኢማን ድክመት ጠቋሚ የወንድማማችነትን ትስስር መበጠስ። ሙስሊሞች ወንድማማቾች ናቸው። ሙስሊሞች በማህበራዊ ኑሯቸው እንቅስቃሴ ሊጋጩ፣ በሐሳብም ሊለያዩ፣ በጥቅም ጉዳይም ላይግባቡ ይችላሉ። ሆኖም ግን የወንድማማችነትን ገመድ መበጠስ ፍጹም ኢስላማዊ አይደለም። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ እንዲህ ብለዋል፣ ሁለት ሰዎች ለአላህ ወይም ለኢስላም ብለው አልተወዳጁም ከሁለት አንደኛው አስቀድሞ በፈጸመው ስህተት ሆን ብሎ ከተለያዩ ብለዋል። ቡኻሪ ዘግበውታል። የኢማኑ ጥንካሬ ካለ ሙስሊሞች ከተፈጠረው ስህተት ፈጥነው ተመላሾች ናቸው። ጉዳያቸውን ወደ አላህ ስብሓንሁ ወተዓላ ይመልሱታል። ለአላህ ብለው ይቅር ይባባላሉ። ነገር ግን የኢማን ጥንካሬ ከተሸረሸረ በውሃ ቀጠነ ሊጣሉ ብሎም በምድራዊ ጥቅም ብቻ እስከ መጨረሻው ሊቆራረጡ ይችላሉ። በውጤቱም በሙስሊሞች መካከል መኖር የሚገባው አንድነት ይሸረሸራል። አንድ ሙስሊም ከወንድሞቹ መካከል የመገለል ስሜት ከተሰማው መንስኤው በወንጀል ምክንያት የሚመጣ የኢማን ድክመት ነው። በወንጀሉ አማካኝነት አላህ ስብሓንሁ ወተዓላ በጓደኞቹ ዘንድ የሚኖረውን ክብር ዝቅ ስለሚያደርግበት የክብር ማጣትን አስከፊ ገጽታ
እንዲቀምስ ያደርገዋል። በተጨማሪም ከሙእሚኖች ዘንድ ያለውን የዝምድና ፍቅር ያጣል። የአላህ ስብሓንሁ ወተዓላ ጥበቃ ለሙእሚኖች ብቻ ነውና የእርሱንም ጥበቃ ይነፈጋል። 10ኛ የኢማን ድክመት ጠቋሚ ለኢስላም የመስራትን ኃላፊነት ስሜት ማጣት። ሙስሊም ለኢስላም የመስራት ዲኑን የማሰራጨት ኃላፊነት አለበት። ለዚህ ኃላፊነት ስሜት ማጣት የኢማናችንን ድክመት ይጠቁማል። ከነቢያችን ዓለይሂ ሰላቱ ወሰላምና ሶሓቦች መንገድ ተቃራኒ መጓዝ። ሶሓቦች ኢስላምን እንደተቀበሉ ዲኑን በኃላፊነት አገልግለዋል።